ሰላም ጤና ይስጥልን የተከበራችሁ የፈታ ዴይሊ ቤተሰቦቻችን የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። ከፍተኛ የፋኖ አመራር በዛሬው ዕለት አዲስ አበባ የገቡ መሆኑ እየተነገረ ነው። በርካቶችን እያነጋገረ ባለው የፋኖ አመራሩ ጉዳይ መንግስት ይፋዊ መግለጫ ሰጥቶበታል። ሙሉ መረጃውን እናደርሳለን። የኤርትራው ፕሬዝዳንት ኢሳያስ ዛሬ ምሽት ቀጠሮ አለኝ፣ ብዙ የምለው ነገር አለኝ ሲሉም አስነግረዋል። ጥንቅራችን ከዚሁ ጋር በተያያዘ የሚያደርሳችሁ መረጃ አለ። የትግራይ ጊዜያዊ አስተዳደር ሌተናል ጀነራል ታደሰ ወረደ ከአዲስ አበባ መልስ ጠበቅ ያለ ተማጽኗቸውን አሰምተዋል። ጉዳዩ ከሰሜኑ ጦርነት ጋር በተያያዘ በትግራይና በሱዳን ካሉ ተፈናቃዮች ጋር የተያያዘ መሆኑ ታይቷል። ጥንቅራችን ይዞታል። ዶናልድ ትራምፕ ማዱሮን ከያዘ ወታደራዊ ዘመቻ መልስ ቬኔዙዌላን ለጊዜው እናስተዳድራለን ሲሉ መግለጻቸው ይታወሳል። አሁን ላይ ታዲያ ራሳቸውን የቬኔዙዌላ ጊዜያዊ ፕሬዝዳንት ሲሉ መጥራታቸው በእጅጉ እያነጋገረ ይገኛል። የሶማሊያ መከላከያ ሚኒስትር አህመድ ፊቂ ሳዑዲ አረቢያ በሶማሌላንድ በወታደራዊ ኃይል ጣልቃ እንድትገባ መጠየቃቸው ውዝግብ አስነሳ። ሳዑዲ ልክ እንደ የመን ሁሉ የሶማሌላንድ መንግስት ላይ እርምጃ ትውሰድ ማለታቸው ከሶማሌላንድ የቁጣ መልስ ተሰጥቶታል። ሚኒስትሩ ሁሉም የቀይ ባህር ሀገራት ሶማሌላንድ ላይ በጦር ጣልቃ የመግባት ግዴታ አለባቸው ነው ያሉት። መረጃውን ይዘናል። የቪዛ አቀባ የተደረገበት የኢትዮጵያ አትሌቲክስ ቡድን በግማሽ አቅም የአሜሪካውን ውድድር በሁለተኛ ደረጃ አጠናቀቀ። ከ14ቱ አባላት በአሜሪካ ኤምባሲ ቪዛ ተከልክሎ 14 አትሌቶችን ብቻ ያሰለፈው ቡድኑ ከኬንያ ቀጥሎ በሜዳሊያ ብዛት ሁለተኛ መሆን ችሏል። አጠር ያለ ዘገባ አክለናል። ኤርትራ በአሰብ ጉዳይ አዲስ ክስ አሰምታለች። የኢትዮጵያ መንግስትን ተንኳሽ ስትል የከሰሰችው ኤርትራ ኢሬቻን ቀይ ባህር ላይ እናከብራለን ከሚለው የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ መልእክት አንስቶ ለዓመታት እየተሰነዘረ ያለው ትንኮሳ ተባብሶ ቀጥሏል ስትል ከሳለች። መረጃውን እናደርሳለን። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የኢሳያስ የዛሬ ምሽት ቀጠሮ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ዛሬ ምሽት በሀገሪቱ ሬዲዮና ቴሌቪዥን ጣቢያ ምሽቱን ቃለ ምልልስ የሚያደርጉ መሆኑን አስነግረዋል። የፕሬዝዳንቱን ቃለ ምልልስ በተመለከተ ቃለ ምልልሱ መቼ እንደሚተላለፍ ባይታወቅም በተደጋጋሚ ማስታወቂያዎች ሲነገሩም ነበር። እናም ቀኑ ደርሶ የቃለ ምልልሳቸው ቀን ዛሬ መሆኑን የማስታወቂያ ሚኒስትሩ የማነ ገብረ መስቀል በኤክስ ገጻቸው ባጋሩት መልእክታቸው አስታውቀዋል። ይሄው ቃለ ምልልስም በወቅታዊ ዓለም አቀፋዊ ቀጠናዊና ሀገራዊ ጉዳዮች ላይ ያተኮረ መሆኑን ተመላክቷል። ኢሳያስ በስልጣን ባሉባቸው ባለፉት 3 አስርት ዓመታት ባደረጓቸው ቃለ ምልልሶች ስለሚመሯት ኤርትራ ጉዳይ የሚሰጡት ማብራሪያ እጅግ ውስን ሆኖ ይታያል። አብዛኛውን ጊዜ ቃለ ምልልሶቻቸው ትኩረት ሆኖ የሚታየው ቀጠናዊ ፖለቲካ በተለይም ደግሞ የኢትዮጵያ ጉዳይ ሆኖ ይታያል። ከዚህም ውጪ ኢሳያስ በእያንዳንዱ ቃለ ምልልሳቸው አሜሪካንና ምዕራባውያን አጋሮቿን በጥብቅ ነቅፈው በመተቸትም ሰፊውን የቃለ ምልልሶቻቸውን ጊዜ ይወስዳሉ። ከውጭ ዓለም አቀፍ መገናኛ ብዙሃን ጋር ከዚህ ቀደም በቁጥር ጥቂት ቃለ ምልልሶችን ያደረጉት ኢሳያስ በተለይ ደግሞ ብዙዎች የሚያስታውሱት ቃለ ምልልሳቸው ቶክቶ አልጀዚራ ጋር ያደረጉት ቃለ ምልልሳቸው ነው። ይህ አነጋጋሪ ቃለ ምልልሳቸው የዛሬ 15 ዓመት የተካሄደ ሲሆን ኢሳያስ በአልጀዚራዋ ጋዜጠኛ ለቀረቡላቸው ጥያቄዎች በሙሉ ውሸት፣ የተፈበረከ ተራ ወሬ በሚል ደጋግሞ ራሳቸውንና መንግስታቸውን የተከላከሉበት ነው። ከዚህ ውጭ የዛሬ 2 ዓመት አካባቢ በቻይናና ሩሲያ በነበራቸው ጉዞ ከቻይናና ሩሲያ ሚዲያዎች ጋር ያደረጓቸው ቆይታዎች በአብዛኛው በኢሳያስ ፍላጎት ላይ የተመሰረቱ ጥያቄዎች የተስተናገዱበት ሆኖ ይታያል። ከዚህ ውጪም ከአሁኑ ቃለ ምልልስ ቀደም ብሎ ከወራት በፊት ኢሳያስ ከሀገሪቱ ብሔራዊ ቴሌቪዥንና ሬዲዮ ጋር በነበራቸው አንድ የትግርኛ ቃለ ምልልሳቸው ከ80 በመቶ በላይ የሚሆነውን ማብራሪያቸውን ሲሰጡ የታየው በቀጠናውና ዓለም አቀፋዊ ፖለቲካ ሆኖ ታይቷል። በዚህም ከሱዳን እስከ ኢትዮጵያ፣ ከአባይ እስከ ቀይ ባህርና ምዕራባውያን እያነሱ ሲጥሉም ነበር። ከዚህ ውስጥም ቀላል የማይባለውን ጊዜ ወስዶ የታየው የኢትዮጵያ ጉዳይ ሆኖ ታይቷል። የምሽቱም ቃለ ምልልሳቸው ከዚህ የተለየ ይሆናል ተብሎ አይጠበቅም። ኢሳያስ ከዚህ ከአሁኑ ቃለ ምልልሳቸው በፊት ባለፈው ጥቅምት ወደ ግብጽ ካመሩ በኋላ በዚያው በግብጽ ከአንድ የአረብኛ ቴሌቪዥን ጣቢያ ጋር ቆይታ ያደረጉ ሲሆን በዚሁ ቃለ ምልልሳቸውም ቢሆን ስለሚመሯት ኤርትራ አንዲት ቃል ትንፍሽ ያሉበት ሁኔታ የለም። ከዚያ ይልቅ ስለ ቀይ ባህርና ቀጠናዊ ፖለቲካ አጥብቀው ሲናገሩ ታይተዋል። ኢሳያስ በዓለማችን ብሎም በአፍሪካ ለረጅም ጊዜ ስልጣን ላይ ከቆዩት መሪዎች መካከል አንዱ ሲሆኑ በኤርትራ ህገ መንግስትና የምርጫ ስርዓት አለመኖሩ ጭምር በብዙ ሲያስተቻቸው የቆየ ሲሆን በተለይ ደግሞ የምዕራባውያኑ ሚዲያዎችና ጋዜጠኞችን ከሚሸሹባቸው ምክንያቶች መካከል አንዱ ይኸው ጉዳይ ነው በሚል ይነገራል። ከበርካታ ዓመታት በኋላ ከምዕራባውያኑ ሚዲያዎች ጋር ፊት ለፊት የተፋጠጡት
የዛሬ 3 ዓመት አካባቢ በፈረንጆቹ አቆጣጠር በ2023 ነበር። በዚህ ወቅትም ኢሳያስ የተለመዱት አይነት እሳቸውና ኤርትራን የተመለከቱ ጥያቄዎች ሲቀርቡላቸው በዚሁ የጋዜጠኞች ቆይታ ብዙም መግፋት ያለመፈለግ ሁኔታ ታይቶባቸዋል። ከፕሬዝዳንት ዶናልድ ትራምፕ እኩል 80ኛ ዓመታቸውን እየደፈኑ ያሉት ኢሳያስ የእሳቸው የአዛውንትነት ዕድሜ እየገፋ ቢሆንም ከእሳቸው ዕድሜ መግፋት ባሻገር የኤርትራ ዕጣ ፈንታ ምን ይሆናል በሚለው ዙሪያ በርካታ ኤርትራውያን ከእሳቸው አንደበት መስማት ቢፈልጉም እሳቸው ግን ይህንን መርጠው አልታዩም። ወደ ቀጣይ መረጃ አለፍን። ከፍተኛ የፋኖ አመራሩ አዲስ አበባ ገቡ። ከፍተኛ የፋኖ አመራሩ ለመንግስት እጃቸውን በመስጠት አዲስ አበባ የገቡ መሆኑን የሚያመለክቱ መረጃዎች እየወጡ ነው። አመራሩ የአማራ ፋኖ ህዝባዊ ድርጅት አፋሕድ ወታደራዊ ምክትል ዋና አዛዥ እና የወሎ ጠቅላይ ግዛት እዝ ዋና አዛዥ ኮሎኔል ፈንታው ሞሃቤ ናቸው። ቀደም ብለው ከመንግስት ጋር ድርድርን በማድረግ የገቡት ካፕቴን ማስረሻ ሰጤ አቀባበል ሲያደርጉላቸው ታይቷል። በዚሁ ዙሪያ መከላከያ ማብራሪያ የሰጠበት ሁኔታም ታይቷል። በርካቶችን እያነጋገረ ባለ የፋኖ አመራሩ ጉዳይ መንግስት ይፋዊ መግለጫ ሰጥቶበታል። ከፍተኛ የፋኖ አመራሩ በዛሬው ዕለትም አዲስ አበባ መግባታቸው ተሰምቷል። የአፋሕድ ምክትል ዋና አዛዥ ከነሙሉ ሰራዊታቸው ገብተዋል ሲል የአማራ ክልል መንግስት በይፋዊ መግለጫ አመልክቷል። የአማራ ፋኖ ህዝባዊ ድርጅት አፋሕድ ወታደራዊ ምክትል ዋና አዛዥና የወሎ ጠቅላይ ግዛት እዝ ዋና አዛዥ ኮሎኔል ፈንታው ሞሃቤ ከአማራ ክልል መንግስት የቀረበላቸውን የሰላም ጥሪ በመቀበል ከነሙሉ ሰራዊታቸው በዛሬው ዕለት መግባታቸውን መንግስት በመግለጫው ገልጿል። ኮሎኔል ፈንታው ሞሃቤ ሰላም ጥሪውን የተቀበሉት በአፍሪካ ህብረትና በምስራቅ አፍሪካ የልማት በይነ መንግስታት ኢጋድ አደራዳሪነት በአፋሕድና በመንግስት መካከል ሲካሄድ የቆየ የሰላም ንግግር ውጤታማ በሆነ መንገድ መጠናቀቁን ተከትሎ ነው ሲል መግለጫው ጠቁሟል። ኮሎኔል ፈንታው ሞሃቤን በተመለከተ በመከላከያ ማህበራዊ ትስስር ገጽ ላይ የተነበበው መረጃ የአፋሕድ ምክትል ሊቀመንበርና ወታደራዊ አመራር ኮሎኔል ፈንታው ሞሃባ አፋሕድ ከአማራ ክልል መንግስት ጋር ያደረገውን ስምምነት ተከትሎ የሰላም አማራጭን ተቀብሏል። በእነሱ አደረጃጀት የአፋሕድ ምክትል ሊቀመንበርና የወሎ ጠቅላይ ግዛት እዝ አዛዥ ኮሎኔል ፈንታው ሞሃባ አፋሕድ ከአማራ ክልል መንግስት ጋር በአፍሪካ ህብረትና ኢጋድ አማካይነት ያደረገውን የሰላም ስምምነት ተከትሎ የሰላም ስምምነቱን በመቀበል ከነሰራዊቱ ገብቷል። የአማራ ክልል መንግስት ከአፋሕድ ከፍተኛ አመራሮች ጋር ያደረገውን ስምምነት ተከትሎ አመራሮች በርካታ አባላቶቻቸውን በመያዝ ወደ ሰላም የመጡ ሲሆን ኮሎኔል ፈንታው ሞሃባም ስምምነቱን ተከትሎ ከአባላቶቹ ጋር ወደ ሰላም መጥቷል። በበርካታ የአማራ ክልል አካባቢዎች የሚገኙ የአፋሕድ አመራሮችና ታጣቂዎች የሰላም ስምምነቱ ተገቢና ትክክለኛ መሆኑን በመገንዘብ ለመከላከያ ሰራዊት እጅ እየሰጡ ይገኛሉ ሲልም መከላከያ በማህበራዊ ትስስር ገጹ ላይ አስታውቋል። የመንግስትን የሰላም ጥሪ ተቀብለው የተመለሱት ኮሎኔል ፈንታው ሞሃቤና የሚመሩት የወሎ ጠቅላይ ግዛት እዝ ሰራዊት መመለስ በክልሉ ዘላቂ ሰላም ለማስፈንና የህዝብን ደህንነት ለማረጋገጥ ለተያዘው ግብ ትልቅ ፋይዳ አለው ሲል የአማራ ክልል መንግስት በዛሬው መግለጫው ገልጿል። የፋኖ አመራሩ በዛሬው ዕለት አዲስ አበባ መግባታቸውም ተመልክቷል። ይህ በእንዲህ እንዳለ ከአንድ ወር በፊት የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደና የአማራ ፋኖ ህዝባዊ ድርጅትን ወክለው የቀረቡት ካፕቴን ማስረሻ ሰጤ በአዲስ አበባ ይፋዊ በሆነ ስርዓት የሰላም ስምምነት መፈራረማቸው ይታወሳል። ስምምነቱንም አፍሪካ ህብረት እንዲሁም ኢጋድ ማረጋገጫ እንደሰጡበት የሚታወስ ነው። በኢትዮጵያ መንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ውጊያ በሚደረግበት ወቅት ክልሉን የመምራት ኃላፊነት ከይልቃል ከፋለ የተረከቡት አቶ አረጋ ስምምነቱ ከተፈረመ በኋላ ተወያይተንና ተደራድረን በክልላችንና በሀገራችን ዘላቂ ሰላምን ለማረጋገጥ ቆርጠን ተነስተናል ሲሉ መናገራቸው የሚታወስ ነው። በዛሬው ዕለትም የአማራ ፋኖ ህዝባዊ ድርጅት አፋሕድ ወታደራዊ ምክትል ዋና አዛዥና የወሎ ጠቅላይ ግዛት እዝ ዋና አዛዥ ኮሎኔል ፈንታው ሞሃቤ ሰላም አማራጭ መቀበላቸውን የክልሉ መንግስት ይፋ አድርጓል። በቀጣይ ርዕሳችን የጀነራሉ ተማጽኖ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ በዛሬው ዕለት ተማጽኗቸውን አሰምተዋል። ጀነራሉ ተማጽኗቸውን ያሰሙት ከሰሜኑ ጦርነት ጋር በተያያዘ የተፈናቀሉ ዜጎችን በማገዙ በኩል ነው። የትግራይ አደጋ ስጋት ቅነሳ ኮሚሽን፣ ዩኤንኤችሲአር፣ አይኦኤም እና ኦቻን ጨምሮ የተለያዩ ኤጀንሲዎች ባደረጉት ውይይት ላይ የተገኙት ጀነራል ታደሰ ተፈናቃዮቹን ከችግራቸው ለማላቀቅ ዘላቂ መፍትሄ ያስፈልጋል ሲሉም ተናግረዋል። ፕሬዝዳንቱ በሀገር ውስጥ ካሉ ተፈናቃዮች ባሻገር በሱዳን ጭምር ያሉ ተፈናቃዮች በከፍተኛ ችግር ላይ ናቸው ሲሉም በዚሁ ንግግራቸው አስታውቀዋል። ፕሬዝዳንት ጀነራል ታደሰ መንግስት በተለይም በሱዳን ውስጥና ከትግራይ ውጭ የተፈናቀሉ ዜጎችን ችግሮች ለመፍታት ከሚመለከታቸው አካላት ጋር እየሰራ መሆኑን ተናግረዋል። ፕሬዝዳንቱ በተለያዩ ካምፖች ውስጥ የሚገኙ ተፈናቃዮች ከክረምቱ በፊት ወደ ቤታቸው እንዲመለሱ ለማድረግ ስራ እንደሚያከናውን ተናግረዋል። የተፈናቀሉ ዜጎችን ወደ ቤታቸው መመለስ ዘላቂ መፍትሄ እንዳልሆነ ገልጸው መንግስት ያልሆኑ ድርጅቶችና የበጎ አድራጎት ድርጅቶች የተፈናቀሉ ሰዎች ወደ ቤታቸው ከተመለሱ በኋላ እግር በእግር መልሶ በማቋቋሙ ረገድ ማህበራዊ ግዴታቸውን እንዲወጡ ተማጽኗቸውን አሰምተዋል። ፕሬዝዳንት ታደሰ የተባበሩት መንግስታት ኤጀንሲዎችና ሌሎች መንግስታዊ ያልሆኑ ድርጅቶች የሚሰጡት የገንዘብ ድጋፍ
በሚመለከታቸው ጊዜያዊ አስተዳደር ኤጀንሲዎች መተዳደር እንዳለበትና የፌዴራል መንግስት የኦዲትና የክትትል ስራውን እንዲያከናውን በሩ ክፍት መሆኑንም ተናግረዋል። ከሀገር ውስጥ ተፈናቃዮች ባልተናነሰም በሱዳን ያሉ ስደተኞች አደጋ ላይ ናቸው ሲሉ አቶ ታደሰ ተናግረዋል። ዘላቂ መፍትሄ እስኪገኝ ድረስ ዓለም አቀፉ ማህበረሰብ እንዲደግፋቸውም ጀነራል ታደሰ በዛሬው ዕለት ጥሪያቸውን አቅርበዋል። የፌዴራል መንግስትም ከጊዜያዊ አስተዳደር ጋር የተፈናቀሉትን ወደ ሀገራቸው ለመመለስና በቂ የሰብአዊ እርዳታ ለመስጠት ያለውን ኃላፊነት እንዲወጣም ጭምር ጀነራሉ ጠይቀዋል። በዚህ ውይይት ላይም የትግራይ አደጋ ስጋት ቅነሳ ኮሚሽን፣ ዩኤንኤችሲአር፣ አይኦኤም እና ኦቻን ጨምሮ የተለያዩ ኤጀንሲዎች መገኘታቸውን የክልሉ መገናኛ ብዙሃን መረጃዎች አመላክተዋል። በቀጣይ መረጃ ትራምፕ ራሳቸውን የቬኔዙዌላ ጊዜያዊ ፕሬዝዳንት ሲሉ ጠሩ። ዶናልድ ትራምፕ ማዱሮን ከያዘ ወታደራዊ ዘመቻ መልስ ቬኔዙዌላን ለጊዜው እናስተዳድራለን ሲሉ መግለጻቸው ይታወሳል። አሁን ላይ ታዲያ ራሳቸውን የቬኔዙዌላ ጊዜያዊ ፕሬዝዳንት ሲሉ መጥራታቸው በእጅጉ እያነጋገረ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በራሳቸው የማህበራዊ ትስስር ገጽ ትሩዝ ሶሻል ላይ ባሰፈሩት ምስልና መረጃ ራሳቸውን የቬኔዙዌላ ተጠባባቂ ፕሬዝዳንት አድርገው ጠርተዋል። ትራምፕ የተጠቀሙት ምስል በዊኪፒዲያ ገጽ ላይ የተደረገ የሚመስል ኤዲቲንግ ሲሆን በውስጡም ከ45ኛውና 47ኛ የአሜሪካ ፕሬዝዳንትነታቸው በተጨማሪ የቬኔዙዌላ ተጠባባቂ ፕሬዝዳንት ከጃንዋሪ 2026 ጀምሮ በስልጣን ላይ ያሉ የሚል ማዕረግ ተያይዞበታል። ትራምፕ ራሳቸውን የቬኔዙዌላ ጊዜያዊ ፕሬዝዳንት ሲሉ መጥራታቸው በዓለም አቀፍ መገናኛ ብዙሃን ዘንድ ከፍተኛ መነጋገሪያ ሆኗል። ሆኖም የህግ ባለሙያዎች በጉዳዩ በሰጡት ማብራሪያ ትራምፕ የተጠቀሙት ይህ ማዕረግ በዓለም አቀፍ ህግም ሆነ በቬኔዙዌላ ህግ መሰረታዊ ሰነዶች ውስጥ ምንም አይነት ህጋዊ መሰረት የለውም ብለዋል። ትራምፕ ግን አሜሪካ በቬኔዙዌላ ቀጣይ ፖለቲካ አስተዳደርና ጸጥታ ላይ ያላትን የትእዛዝ ሰጪነት አሁናዊ ሚናን ማጉላታቸው እንደሆነ ይታመናል። ፕሬዚዳንቱ ብዙ ጊዜ ሌሎች የማይደፍሩት እንደዚህ አወዛጋቢ ምስሎችን ሲያወጡ በአርቲፊሻል ኢንተለጀንስ ጭምር የተሰሩና የተቀናበሩ ምስልና ቪዲዮዎችን ሲጠቀሙ ይስተዋላል። ከትራምፕ ጊዜያዊ ፕሬዝዳንት ነኝ መጠሪያ ጀርባ ግን እውን አሜሪካ በትክክል እንደምትናገረው ቬኔዙዌላና የሽግግር ሂደቱን እየመራች ስለመሆኑ ጥያቄ ይነሳል። ተንታኞች በአሁኑ ጊዜ አሜሪካ የሀገሪቱን ፕሬዝዳንት በወታደራዊ ተልዕኮ ማንሳቷን አንስተው አንዴ የተደረገው ሊደገም የማይችልበት ምክንያት የለም ብለዋል። ማለትም በቬኔዙዌላ መንግስት ውስጥ አሜሪካ ማየት የምትፈልገውን ለውጥ ማስቀመጥ የምትፈልገው ሰውና እንዲቀየር የምትሻውን ፖሊሲ የማስፈጸም አቅሙና አስገዳጅነቱ በእጇ ነው። ትራምፕ ማዱሮን ለተኩት ምክትል ፕሬዝዳንቷን መሰል ማስጠንቀቂያ መስጠታቸው ይታወሳል። አሜሪካ የምትለውን ካልሰማች ፕሬዝዳንቷ ከማዱሮ የባሰ ዕጣ ይጠብቃታል ብለው ነበር። ከዚህ የትራምፕ ማስፈራሪያ መልስ የቬኔዙዌላ ፕሬዝዳንት ሆነው ባለፈው አርብ ዕለት ቃለ መሃላ የፈጸሙት ሮድሪጌዝ ከአሜሪካ ጋር መከባበር ያለበት ግንኙነት እንደሚቀጥሉ ገልጸው ነበር። ከማዱሮ እስር መልስ አሜሪካ በተጨባጭ በቬኔዙዌላ ጸጥታ ጉዳይ የተሳተፈች ሲሆን በሽግግር መንግስት ውስጥ የምትፈልገውን ለውጥ እያስፈጸመች ትገኛለች። ትራምፕ ለማዝናናት ብለው ጊዜያዊ ፕሬዝዳንት ነኝ ቢሉም የአሜሪካን በቬኔዙዌላ ውሳኔ ሰጭነት ግን ውሸት አያደርገውም ተብሏል። ትራምፕ ቀደም ሲል ቬኔዙዌላን እናስተዳድራለን ያሉበትን ንግግራቸውን ተከትሎ የስቴት ዲፓርትመንት አለቃው ሩቢዮ የቬኔዙዌላ ፕሬዝዳንት ሆኖ የሚሉ ቀልዶች በማህበራዊ ሚዲያ ተበራክተው ነበር። ሩቢዮ ከውጭ ጉዳይ ኃላፊነታቸው በተጨማሪ እንደ ዩኤስኤድ ያሉትን እንዲያስተዳድሩ በትራምፕ መመደባቸው ቬኔዙዌላን በሳቸው ኃላፊነት ትውላለች፣ ሰውየው ኃላፊነት በዛበት የሚል አይነት ቀልድ ማህበራዊ ሚዲያው አሰምቷል። ትራምፕ ራሳቸውን ጊዜያዊ ፕሬዝዳንት ያሉት ለዚህ ምላሽ ነው ያሉም አልጠፉ። ወደ ቀጣይ መረጃ ስናልፍ የቀይ ባህር ሀገራት ሶማሊላንድ ላይ ዝመቱ። ሶማሊያ ሳውዲ በሶማሊላንድ በጦር ጣልቃ እንድትገባ ጠየቀች። የሶማሊያ መከላከያ ሚኒስትር አህመድ ፊቂ ሳውዲ አረቢያ በሶማሊላንድ በወታደራዊ ኃይል ጣልቃ እንድትገባ መጠየቃቸው ዝግብ አስነሳ። ሚኒስትሩ ፊቂ ሳውዲ አረቢያ በደቡብ የመን ተገንጣዮች ላይ ጥቃት ፈጽማ የተገንጣዮቹ ቡድን እንዲፈርስ እንዳደረገችው ሁሉ በሶማሊላንድ ላይ ወታደራዊ እርምጃ እንድትወስድ ጠይቀዋል። ለዚህ መልስ የሰጠችው ሶማሊላንድ የመከላከያ ሚኒስትሩ ፊቂን የውጭ ወታደራዊ ጣልቃ ገብነት ጥሪ በብርቱ አውግዛለች። ሶማሊላንድ የሶማሊያ ጥሪ የተባበሩት መንግስታት ድርጅት ቻርተርንና ዓለም አቀፍ ሕግጋትን ይጥሳል በማለት ነው ተቃውሞዋን የገለጠችው። ሳውዲ አረቢያ በተባበሩት አረብ ኤምሬቶች በሚደገፈው የደቡብ የመን ተገንጣይ ቡድን ላይ በቅርቡ ወታደራዊ ጥቃት ከፈጸመችና ይህንኑ ተከትሎ ኤምሬቶች በአካባቢው ወታደራዊ እንቅስቃሴዋን ማቆሟን ከገለጸች በኋላ ተገንጣይ ቡድን ራሱን በይፋ መበተኑን አስታውቆ ነበር። የሶማሊያ መከላከያ ሚኒስትር ሳውዲ በነካጇ ተገንጣይ ያሏትን ሶማሌላንድ ላይ እርምጃ እንድትወስድ ነው የጠየቁት። ሚኒስትሩ ይህንን ያሉት ቅዳሜ ዕለት ምሽት አልጀዚራ ላይ ቀርበው ባደረጉት ቃለ መጠይቅ ሲሆን ሚኒስትሩ ሳውዲና ሌሎች የቀይ ባህር ሀገራት ሰሜን ሶማሊያን ከመገንጠል የመግታት ኃላፊነት አለባቸው ብለዋል። የፕሬዝዳንት ኢሮ የሚመራው የሀርጌሳ መንግስት ህገወጥና አስገንጣይ ነው፣ የሶማሊያ ህልውና የሚመለከታቸው ሁሉ በዚህ ሊተባበሩ ይገባል ብለዋል። ሳውዲ በየመን ያለውንና ከኤምሬት ጋር የገጠመችውን የእጅ አዙር ጦርነት ከሰሞኑ መልኩን የቀየረች ሲሆን በየመን የኃይል አሰላለፍ ተገልብጧል። የየመን ደቡብ አማጽያን እንዲበተኑ በማድረግ የየመን መንግስት ኃይሎች በአገሪቱ የተሻለ ቁጥጥር እንዲኖራቸው አስችላለች።
የደቡብ የመን ኃይሎችን ትደግፍ የነበረች ኢምሬት የጦር ይዞታዋን ለቃ መውጣቷ ይታወሳል። የእስራኤል ጦር ወደ አርጌሳ የሚመጣ ከሆነ ሶማሊያ ወታደራዊ እርምጃ ልትጠቀም እንደምትችል ፕሬዝዳንት ሐሰን ሼክ መሐመድ ጭምር መናገራቸው እዚህ ይታወሳል። የመከላከያ ሚኒስትሩ ታዲያ የእስራኤል ጦርን መንግስታቸው ይፋ እንደሆነ በአልጀዚራ የተጠየቁ ሲሆን ሶማሊያ ከእስራኤል የባሱ ኃይሎችን በታሪኳ አስተናግዳለች ሲሉ መልሰዋል። የአውሮፓ ቅኝ ገዢዎችን መታገላቸውን አንስተው እስራኤልም እንዳመጣጧ እናስተናግዳታለን ብለዋል። የመከላከያ ሚኒስትሩ የፕሬዝዳንት ሐሰን ሼክ መሐመድን ቃል የደገሙ ሲሆን የእስራኤል ዓላማ ፍልስጤሞችን በሶማሌላንድ ማስፈር ነው ብለዋል። ይህን ደግሞ ሶማሊያ በፍጹም አትቀበለውም ሲሉ ገልጸዋል። ወደ ቀጣይ መረጃ አለፍን። የቪዛ አቀባ የተደረገበት የኢትዮጵያ አትሌቲክስ ቡድን ውድድሩን በሁለተኛ ደረጃ አጠናቀቀ። ኢትዮጵያ በርካታ አትሌቶቿ ቪዛ ቢከለከሉም በዓለም ሀገር አቋራጭ ሻምፒዮና ሁለተኛ ደረጃን በመያዝ አጠናቀቀች። በአሜሪካ ታላሃሲ በተካሄደው የ2026 የዓለም ሀገር አቋራጭ ሩጫ ሻምፒዮና ኢትዮጵያ ከቪዛ ጋር በተያዙ ችግሮች ምክንያት ልታሳትፍ ካቀደችው ቡድን ውስጥ ግማሽ የሚሆኑትን አትሌቶች ብቻ ብታሰልፍም በጠቅላላ ውጤት ሁለተኛ ደረጃን ይዛ ማጠናቀቋን የኢትዮጵያ አትሌቲክስ ፌዴሬሽን አስታወቀ። ፌዴሬሽኑ ባወጣው መግለጫ ሻምፒዮናው ከ52 ሀገራት የተውጣጡ 485 አትሌቶችን ያሳተፈ እንደነበር ገልጿል። በዚህም ኢትዮጵያ 3 ወርቅ፣ 2 ብርና 2 ነሐስ በድምሩ 7 ሜዳሊያዎችን በመሰብሰብ ከኬንያ በመቀጠል ሁለተኛ ደረጃን ይዛ አጠናቃለች። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ለበርካታ የብሔራዊ ቡድኑ አባላት ቪዛ በመከልከሉ ምክንያት ኢትዮጵያ ለመላክ ካቀደቻቸው 28 አትሌቶች መካከል መላክ የቻለችው 14ቱን ብቻ እንደሆነ ከሰሞኑ መዘገቡ ይታወሳል። በዚህ ምክንያት በወጣቶች ምድብ 1 ወንድና 3 ሴት አትሌቶችን ብቻ ማሳተፍ በመቻሏ ኢትዮጵያ በቡድን ደረጃ የሚሰላውን ውጤት ማስመዝገብ እንዳልቻለች ፌዴሬሽኑ በመግለጫው ገልጿል። ፌዴሬሽኑ እነዚህ ተግዳሮቶች ቢኖሩም ኢትዮጵያ ሁለተኛ ደረጃን ይዛ ማጠናቀቋ ትልቅ ስኬት መሆኑን የተናገረ ሲሆን በተለይም ከታቀዱ ተሳታፊዎች ግማሽ ያሉ በቪዛ ችግር ምክንያት ሳይሳተፉ በቀረበት ሁኔታ የተመዘገበ ውጤት መሆኑንም አጽንኦት ሰጥቶበታል። በቀጣይ ርዕሳችን ኤርትራ ስለ አሰብ አዲስ ክስ። ኤርትራ በአሰብ ጉዳይ አዲስ ክስ አሰምታለች። የኢትዮጵያ መንግስትን ተንኳሽ ስትል የከሰሰችው ኤርትራ ኢሬቻን ቀይ ባህር ላይ እናከብራለን ከሚለው የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ መልእክት አንስቶ ለዓመታት እየተሰነዘረ ያለው ትንኮሳ ተባብሶ ቀጥሏል ስትል ከሳለች። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል በይፋዊ ትስስር ገጻቸው ባሰፈሩት መልእክታቸው ከ2 ዓመታት በፊት የኦሮሚያ ክልል ፕሬዝዳንት ኢሬቻን ቀይ ባህር ላይ እናከብራለን ሲሉ ተናግረው ነበር። ይህ መልእክት አሁን ላይ መልኩን ቀይሮ ገናን እናከብራለን ወደሚል ተለውጦ ቀርቧል ሲሉ ወቅሰዋል። የኢትዮጵያ ጀነራሎች ግዛታችንን የወሰደ ካርታ ይፋ አድርገው ትንኮሳ መሰንዘራቸውም የሚታወስ ነው ሲሉ የማነ ከሰዋል። የማስታወቂያ ሚኒስትሩ ይህን መልእክት በኤክስ ገጻቸው ያጋሩት ከቀናት በፊት በአዲስ አበባ የሚገኝ የኤርትራ ኤምባሲ ጉዳይ አስፈጻሚ አቶ ቢንያም በርሄን መልእክት በማያያዝ ነው። የኤርትራ ኤምባሲ ዋና ስራ አስፈጻሚ አቶ ቢንያም በርሄ በይፋ ኤክስ ገጻቸው ባሰፈሩት መልእክታቸው አምባሳደር ዲና ሙፍቲ የቀድሞ የውጭ ጉዳይ ሚኒስትር ቃል አቀባይ፣ የፓርላማ አባልና የውጭ ግንኙነት ኮሚቴ አባል በቲክቶክ ባጋሩት ቪዲዮ ላይ የህዳሴ ግድብ የማይቻል ተብሎ ይታሰብ ነበር፣ ግን ኢትዮጵያውያን አሳክተዋል። እንደ አድዋ ድልም ሆነ። በቀጣይ ዓመት በታሪካዊ ወደባችን ገናን እናከብራለን ሲሉ ያጋሩት መልእክት ህልም ብቻ ነው ሲሉ ቢንያም ማጣጣላቸው ይታወሳል። የኤርትራው ማስታወቂያ ሚኒስትር ይህንኑ መልእክት በማያያዝ ትንኮሳ አሁን የጀመረ ሳይሆን ዓመታትን ያስቆጠረና በተለያዩ የኢትዮጵያ መንግስት አመራሮች የሚሰነዘር ነው ሲሉ ከሰዋል። ይህ በእንዲህ እንዳለ ኢትዮጵያ በቀይ ባህር በኩል የባህር በር የማግኘት ፍላጎቷን ይፋ ካደረገች በኋላ በኤርትራ በኩል ስጋት ተፈጥሯል። ይህም ኤርትራ ከኢትዮጵያ ጋር በህዳሴ ግድቡ ውዝግብ ውስጥ ከምትገኘው ግብጽ ጋር ትብብር መፍጠሯን ተከትሎ ውጥረቱ ተባብሷል። በተጨማሪም በይፋ ባይነገርም ኤርትራ በኢትዮጵያ ውስጥ ያሉ ታጣቂ ቡድኖችን በመደገፍ የምትከሰስ ሲሆን በተመሳሳይም የኤርትራ ተቃዋሚዎች በአዲስ አበባ ጽህፈት ቤት መክፈትና ስብሰባ እስከማካሄድ ደርሰዋል። በአሁኑ ወቅት ከፌዴራል መንግስቱ ጋር የተቃቃረውና ከፖለቲካ ፓርቲነት የተሰረዘው የህወሓት ከፍተኛ አመራሮች ከኤርትራ መንግስት ጋር ግንኙነት ስለመፍጠራቸው በስፋት እየተነገረ ይገኛል። ከ25 ዓመታት በፊት በድንበር ይገባኛል ምክንያት ጦርነቱ ገብተው በ10 ሺዎች የሚቆጠሩ ሰዎች ከሞቱበት ጦርነት በኋላ በአሁኑ ጊዜ በኢትዮጵያና በኤርትራ መካከል ሌላ ዙር ጦርነት ሊቀሰቀስ ይችላል የሚል ስጋት አይሏል። በሁለቱም ወገን የጦርነት ዝግጅት እንዳለ የተለያዩ ዘገባዎች እያመለከቱ ቢሆንም የኢትዮጵያው ጠቅላይ ሚኒስትር ሀገራቸው ወደ ጦርነት የመግባት ፍላጎት እንደሌላት አጽንኦት ሰጥተው መናገራቸው ይታወሳል። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።